አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 23 በዚች ቀን በእስራኤል ሁሉ ላይ የነገሰ የዳዊት ልጅ የሰሎሞን የዕረፍቱ መታሰቢያ ነው። የዚህ የሰሎሞንም የእናቱ ስም ቤርሳቤህ ነው። ዳዊትም ሕግን ተላልፎ ከእርሷ ጋር ስለመበደሉ ባሏንም ስለማስገደሉ ጌታ በገሰጸው ጊዜ ንስሐ ገብቶ መሪር ለቅሶን አለቀሰ። ጌታም ንጹሕ ስለሆነ ንስሐው ይቅር አለው። ከዚህም በኋላ በእግዚአብሔር ፈቃድ እርሷን አገባትና ሰሎሞንን ወለደችው። ንጉሥ ዳዊትም ከእርሱ በኋላ ልጇ ሰሎሞን እንዲነግስና በዙፋኑ ላይ እንዲቀመጥ ቃል ገባለት። እንዲህም ሆነ። ሰሎሞን 12 ዓመት በሆነው ጊዜ አዶንያስ እነግሳለሁ ብሎ ተነሳ። ምክሩ ሁሉ ከሶርያ ልጅ ከኢዮአብና ከካህኑ አብያታር ጋር ሆነ። እነርሱም አዶንያስን ተከትለው ረዱት። አዶንያስም በሮጌል ምድር ምንጭ አጠገብ ባለ በኤልቲ ዘኤልቲ ላይ ፍየሎችን፣ በጎችንና ላሞችን አርዶ የንጉሥ አሽከሮች የሆኑ የይሁዳ አርበኞችን ሁሉ እና የንጉሥን ልጆች ወንድሞችን ሁሉ ጠራ። ከዚህም በኋላ አዶንያስ ይህን እንዳደረገ ለቤርሳቤ በነገሯት ጊዜ ወደ ንጉሥ አዳራሽ ውስጥ ገብታ ለንጉሱ ሰገደች። ንጉሥ ዳዊትም ምን ሆንሽ አላት። ጌታዬ ንጉሥ ሆይ ልጅሽ ሰሎሞን ከኔ በኋላ ይነግሳል፣ በዙፋኔም ይቀመጣል ብለህ ለእኔ ለባህሪያ በፈጣሪ በእግዚአብሔር ስም አንተ ማልክልኝ። እነሆ ዛሬ አዶንያስ ነገሰ። ጌታዬ ንጉሥ ሆይ አንተ ግን አላወቅም አለችው። ከንጉሱም ጋራ ስትነጋገር ነቢዩ ናታን መጣ። ለንጉሱም ናታን መጣ ብለው ነገሩት። ወደ ንጉስም ገባ። በምድር ላይም በግንባሩ ተደፍቶ ሰገደ። ነቢዩ ናታንም ከኔ ቀጥሎ አዶንያስ ይንገስ፣ በዙፋኔ ላይ ይቀመጥ ያልክ አንተ ነህን? ዛሬ ወርዶ በጎችንና ብዙ ፍየሎችን አርዶ የሰራዊቱ አለቆችንና የንጉሥ አሽከሮችን ሁሉ ካህኑ አብያታርንም ጠርቷልና በፊቱ ይበላሉ ይጠጣሉ። አዶንያስ 1000 ዓመት ይንገስ ይሉታል አለው። ዳዊትም መልሶ ቤርሳቤህን ጥሯት አለና ጠሯት። ገብታም በንጉሱ ፊት ቆመች። በእግዚአብሔር ፊት እንደማልኩልሽ አሁንም በዚህ ቀን እንደዚሁ እንዳደርግ ሰውነቴን ከመከራ ሁሉ ያዳናት የእስራኤል አምላክ ሕያው እግዚአብሔር ነው ብሎ ማለ። ቤርሳቤህም አንገቷን ደፍታ በግንባሯ በመሬት ወድቃ ለንጉሱ ሰገደች። ጌታዬ ንጉሥ ዳዊት ለዘላለም ኑር አለች። ንጉሥ ዳዊትም የዮዳሄ ልጅ ብንያስንና ካህኑ ሳዶቅን ነቢዩ ናታንንም ግራ አዝማቹንና ቀኝ አዝማቹን ጥሩልኝ አለ። ንጉስም ከአንተ ጋራ የጌታችሁ አሽከሮችን ይዛችሁ ልጄ ሰሎሞንን በበቅሎዬ ላይ አስቀምጣችሁ ወደ ግዮን አውርዱት። በዚያም ነቢዩ ናታንና ካህኑ ሳዶቅ ቀብታችሁ በእስራኤል ላይ አንግሱት አላቸው። እንደ መለከት ንፉ፣ ሰሎሞን 1000 ዓመት ይንገስ በሉ። ተከትላችሁትም ውጡ፣ ገብቶ በዙፋኔ ላይ ይቀመጥ። እርሱ ስለ እኔ ፈንታ ይንገስ፣ በሁለቱ ነገድና በ10ሩ ነገድ ይነግስ ዘንድ እኔ አዝዣለሁ። ካህኑ ሳዶቅም ከድንኳኑ ቀርነቅቡን ወስዶ ሰሎሞንን ቀባው፣ ቀንደ መለከትም ነፋ። ሕዝቡም ሁሉ ሰሎሞን 1000 ዓመት ያንግስ አሉ። ሕዝቡ ሁሉ ተከትለውት በወጡ ጊዜ ከበሮም መቱ፣ ታላቅ ደስታም አደረጉ። ከድምፃቸውም የተነሳ ምድሪቱ ተናወጸች። ሰሎሞንም በመንግስቱ ዙፋን ተቀመጠ። የንጉስም አሽከሮች ጌታቸው ንጉሥ ዳዊት ሊያመሰግኑ ገቡ። ሰሎሞንም በመንግስት ዙፋን ተቀመጠ። የንጉስም አሽከሮች ጌታቸው ንጉሱ ዳዊትን ሊያመሰግኑ ገቡ። እግዚአብሔር የሰሎሞንን ስም ከስም ይልቅ መልካም ያደርገው፣ ዙፋኑንም ከዙፋን ይልቅ የበለጠ ያድርገው አሉት። ንጉሱም በአልጋው ላይ ሆኖ ሰገደ፣ እንዲህም አለ። ለዓይኖቼ ሲያዩ በዙፋኔ ላይ የሚቀመጥ ልጅ ለእኔ ለባሪያው ዛሬ የሰጠ የእስራኤል ፈጣሪ እግዚአብሔር ይክበር ይመስገን አለ። ዳዊትም የሚሞትበት ወራት በደረሰ ጊዜ ልጁ ሰሎሞንን እንዲህ ሲል አዘዘው። እኔ ሰው ሁሉ በሚሄድበት በሞት ጎዳና እሄዳለሁ፣ አንተ ግን ጽና፣
ብልህ ሰው ሁን። በሕጉ ጸንተህ ትኖር ዘንድ የፈጣሪህ እግዚአብሔርን ትእዛዙን ጠብቅ። እኔ እንዳዘዝኩ እንዴት እንደምታደርግ ታውቅ ዘንድ በሙሴ ሕግ የተጻፈውን ትእዛዙንና ሕጉን ፍርዱንም ጠብቅ። ልጆች ሕጌን ቢጠብቁ በፊቴም በፍጹም ልቦናቸው በፍጹም ሰውነታቸው በእውነት ጸንቶ ቢኖሩ ከእስራኤል ዙፋን ላይ ሰው አይጠፋብህም ብሎ እግዚአብሔር ለእኔ ነገረኝ። ቃሉን ያጸና ዘንድ ጠብቅ ብሎ አዘዘው። ዳግመኛም በኢዮአብና በሳሚ ወልደ ጌራ ላይ በቀል እንዲያደርግ አዘዘው። እነርሱ እጅግ የከፉና ብዙ ክፋት የሰሩ ነበሩና። ከዳዊት ዕረፍት በኋላ ሰለሞን በዚያ መስዋዕትን ይሰዋ ዘንድ ተነስቶ ወደ ገባኦን ሄደ። ገባኦን ፈጽማ ትሰፋ ነበርና ሰለሞንም በገባኦን በዚያው መሰዊያ ውስጥ 1000 መስዋዕትን ሰዋ። እግዚአብሔርም ለሰሎሞን በሌሊት በሕልም ተገለጠለት። ለአንተ ሰጠ ዘንድ ልብ ያሰበውን ልመናን ለምን አለው። ሰሎሞንም በቅንነትና በእውነት በንጹሕ ልቦናም ከአንተ ጋር በፊት ጸንቶ እንደኖረ ከአባቴ ከዳዊት ጋር ታላቅ ቸርነትን አድርገሃል። በዚች ቀን ልጁን በዙፋን ላይ ታስቀምጠው ዘንድ ይህን ታላቁን ቸርነትን አጽንተለታል አለው። አሁንም አቤቱ አንተ ፈጣሪ ስለ አባቴ ስለ ዳዊት ፈንታ እኔን ባሪያህን አነገሰኝ። እኔም መግቢያና መውጫዬን የማላውቅ ታናሽ ብላቴና ነኝ። እኔ ባሪያህ ግን የማይቆጠር ብዙ ሕዝብ በሆነ በመረጥከው ወገን መካከል አለው። ስለዚህ ለብዙ ወገን መፍረድ የሚችል የለምና ሰምቶ ለወገኖች በእውነት ፍርድ ይፈርድ ዘንድ ከክፉም ነገርም ለይቶ በጎን ያውቅ ዘንድ ለባሪያ እውቀትን ስጠው። ሰሎሞንም ይህንን ነገር ለምኖታልና ይህ ነገር እግዚአብሔር በፊቱ ደስ አሰኘው። እግዚአብሔርም ይህንን ነገር ከኔ ለምንሃልና ለአንተም ብዙ ዘመንና ባለጸግነትን አለምህምና ጠላቶችህንም አጥፋልኝ ብላ አለምህምና ነገር ግን ፍርድ መስማትን ታውቅ ዘንድ ለምንሃልና እነሆ እንዳልህ አደረግኩልህ። እነሆ ከአንተ አስቀድሞ እንዳልነበረ ከአንተ በኋላም እንዳንተ ያለ እንዳይነሳ አድርጌ ብልና አስተዋይ ልቦና ሰጠው። ሰው በመንግስቱ እንዳንተ እንዳልሆነ ያለመኸኝን ባለጠግነትና ክብር በዘመን ሁሉ እሰጥሃለሁ አለው። ሰሎሞንም ከእንቅልፉ በነቃ ጊዜ እውነተኛ ሕልም እንደሆነ አወቀ። ተነስቶም ወደ ኢየሩሳሌም ሄደ። በጽዮንም በእግዚአብሔር ታቦት ሕግ አንጻር ባለ መሠዊያ ፊት ቆሞ የሰላም መስዋዕትን አቀረበ። ለሰዎችና ለሱም ታላቅ ግብዣ አደረገ። በዚያን ጊዜ 2 አመንዝራ ሴቶች ወደ ንጉሱ መጥተው በፊቱ ቆሙ። አንዲቱም ሴት ጌታዬ ስማኝ፣ እኔና ይቺ ሴት በአንድ ቤት እንኖራለን፣ በአንድ ቦታም ወለድን። እኔ በወለድኩ በ3ኛው ቀን ይቺ ሴት ወለደች። በአንድነትም እንኖራለን። በዚያም ቤት ከሁለታችን በቀር ከእኛ ጋር ማንም አልነበረም። በላዩ ላይ ተነጭነዋለችና የዚያ ሴት ልጅ በሌሊት ሞተ። በሌሊትም እኩሌታም ተነስታ ተኝቼ ሳለው ልጄን ከአጠገቤ ወስዳ በብቷ አስተኛችው። የሞተውንም ልጇም አጠገቤ አስተኛችው። ልጄን አጠባ ዘንድ በጠዋት በነቃው ጊዜም ያንን የሞተ ልጅ አገኘው። በነጋም ጊዜ አየሁት፣ እነሆ የወለድኩት ልጄ አይደለም አለች። ይቺ ሁለተኛዋ ሴትም አይደለም፣ ይህ ደህነኛው የኔ ልጅ ነው እንጂ አንቺ ልጅ አይደለም፣ ያንቺስ የሞተው ነው አለች። በንጉሱ ፊት እንዲህ ተባባሉ። ንጉስም ሰይፍን አምጡ፣ ደህነኛውም ልጅ ከሁለት ቆርጣችሁ እኩሌታውን ለዚች እኩሌታውን ለዚያ ስጡ አለ። ስለ ልጇ ማኅፀኗ ታውቋልና ልጇ ደህና የሆነ ያቺ ሴት መልሳ ንጉሱን ጌታዬ አይደለም፣ መግደልስ አትግደሉት፣ ደህነኛውን ልጅ ለእርሷ ስጧት አለችው። ያቺ ሴት ግን አካፍሉን እንጂ ለእኔም ለእርሷም አይሁን አለች። ንጉሱም መግደልስ አትግደሉት፣ እሱን ለእርሷ ስጧት ላለችው ለዚህ ሴት ደህነኛው ልጅ ስጧት፣ እርሷ እናቱ ናትና አለ። እስራኤልም ሁሉ
ንጉሱ የፈረደውን ይህንን ፍርድ ሰምተው ቅን ፍርድን ይፈርድ ዘንድ የእግዚአብሔር ጥበቡ በእርሱ ላይ እንዳለ አይተዋልና በንጉሱ ፊት ፈሩ። ከዚህም በኋላ የእስራኤል ልጆች ከግብፅ ከወጡ 484 ዘመን በሆነ ጊዜ ሰሎሞን በእስራኤል ላይ በነገሰ በአራተኛው ዓመት በሁለተኛ ወር የእግዚአብሔር ቤተ መቅደስ ሊያንጽ ጀመረ። በ11ኛውም ዘመነ መንግስት ወሩ በዓል በሚባል በ8ኛ ወር ቤቱንና ስርዓቱን ሁሉ ፈጸመ። በ7 ዓመትም ውስጥ ሰራው። የራሱንም ቤት በ13 ዓመት ሰርቶ ጨረሰ። ከዚህ በኋላ ሰሎሞን የእግዚአብሔርን ቤትና የራሱን ቤት በ20 ዘመን ሰርቶ በጨረሰ ጊዜ የእግዚአብሔር ታቦተ ሕግ ከዳዊት ከተማ ከጽዮን ያመጣት ዘንድ ያን ጊዜ የእስራኤልን ሽማግሌዎችንና የነገድ አለቆችን የአባቶቻቸውንም ቤት አለቆች ሁሉ በኢየሩሳሌም ሰበሰባቸው። የእስራኤልም ሰዎች ሁሉ ወደ ንጉሱ ወደ ሰሎሞን በ7ኛው ወር በጥቅምት ተሰበሰቡ። የእስራኤልም ሽማግሌዎች ሁሉ መጡ። ካህናቱም ታቦቷንና በምስክሩ ድንኳን ውስጥ ያለ ንዋየ ቅድሳቱንም ሁሉ ተሸከሙ። ንጉሱና እስራኤል ሁሉ በታቦቷ ፊት ስፍር ቁጥር የሌላቸው በጎችንና ላሞችን ይሰዉ ነበር። ካህናቱም ታቦቷን ከኪሩቤል ክንፎች በታች በቤቱ ውስጥ ወዳለው ወደ ቅድስተ ቅዱሳን ቦታዋ አስገቧት። ኪሩቤልም በታቦቷ ላይ ክንፋቸውን ጋርደዋልና፣ ኪሩቤልም በስተላይ በኩል በቅድስተ ቅዱሳኑ ላይ ታቦቷን ጋርዷት ነበር። ከቅድስተ ቅዱሳንም ጋራ የተያያዙ ነበሩ። ቅዱሳን ኪሩቤል ከፍ ብለው ከቅድስተ ቅዱሳኑ አንጻር ላይ ሆነው ያያሉ፣ በውጭ ግን አይታይም ነበረ። ከግብፅ አገር በወጡ ጊዜ እግዚአብሔር ከእስራኤል ልጆች ጋር ቃል ኪዳን ገባላቸው። ሙሴም በዚያ በኮሬብ ካኖራቸው ከሁለቱ ጽላቶች በቀር በታቦት ውስጥ ሌላ አልነበረም። ከዚህ በኋላ ካህናቱ ወደ ቤተ መቅደስ በወጡ ጊዜ ቤተ መቅደሱን ሁሉ ብርሃን መላው። የእግዚአብሔር ብርሃን ማደሪያው ቤተ መቅደስ መልቷልና ከብርሃኑ መገለጥ የተነሳ ካህናቱ ስራቸውን መስራትና ከፊቱም መቆም ተሳናቸው። ያን ጊዜ ሰሎሞን እግዚአብሔር በደመና ውስጥ እኖራለሁ ብሏል፣ እኔም ለዘላለም የምኖርበት ማደሪያዬ ቤተ መቅደስን በእውነት ሰራውልህ አለው። ንጉሱም ፊቱን መልሶ የእስራኤልን ጉባኤ ሁሉ መረቃቸው። ወደ እግዚአብሔርም ረጅም ጸሎት ጸለየ። ሰሎሞንም ይህን ሁሉ ልመና ወደ እግዚአብሔር ለምኖ በጨረሰ ጊዜ በጉልበቱ ተንበርክኮ ከሰገደለት እጆቹንም ከዘረጋበት ከመሠዊያው ፊት ተነሳ። ቆሞም የእስራኤልን ማህበር እንደተናገረው ሁሉ ለወገኖቹ ለእስራኤል ረፍትን የሰጣቸው እግዚአብሔር ይክበር ይመስገን ብሎ በታላቅ ቃል መረቃቸው። ከዚህ በኋላ ንጉሱና የእስራኤል ልጆች ሁሉ በእግዚአብሔር ፊት መስዋዕትን ሰው። ንጉሱ ሰሎሞንም ለእግዚአብሔር ስለ ሰላም መስዋዕት የሰዋቸው 22,000 ላሞችና 120,000 በጎች ናቸው። ንጉሱ ሰሎሞንና የእስራኤል ልጆች ሁሉ ያን ጊዜ ለእግዚአብሔር ማደሪያ ለቤተ መቅደስ ቅዳሴ ቤት አደረጉ። ቀድሞ በገባዖን እንደታየው ዳግመኛ እግዚአብሔር ለሰሎሞን ታየው። በፊቴ ለመንከኝን ልመናህንና ጸሎትን ሰማው፣ እንደ ለመና ሁሉ አደረኩልህ። ስሜ በዚያ ለዘላለም ጸንቶ ይኖር ዘንድ የሰራኸውን ቤተ መቅደስ አከበርኩት። ልቦናዬም ዓይኖቼም በዘመኑ ሁሉ በዚያ ጸንተው ይኖራሉ አለው። ሰሎሞንም 40 ዘመን ነገሰ። ከመንግስቱ በፊት 12 ዓመት ኖረ። መላ ዕድሜውም 52 ዓመት ነበር። በሰላም አረፈ። ይህም ጥበብ የተሰጠው ንጉሥ ሰሎሞን ጥቅም ያላቸው ብዙዎች መጻሕፍትን ደርሷል። እሊህም ትንቢትና ትምህርት ያለባቸው ምሳሌዎችንና ማህሌዎችን ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን ለዘላለሙ አሜን። በዚችም ቀን ደግሞ በክብር ባለቤት ክርስቶስ የታመነ አባ ኖብ አረፈ። ይህም ቅዱስ መነኮስ በላይኛው ግብፅ ከሚገኙ ገዳማት በአንዱ ገዳም ውስጥ የሚጋደል ጽሙር ነበር።
ዲዮቅልጥያኖስም ብዙዎች ሰማዕታትን ሊያሰቃያቸውና ደማቸውን ሊያፈስ በጀመረ ጊዜ በአንዲት ቀን 80 ሰማዕታት አቅርቦ ደማቸውን አፈሰሰ። በዚያን ጊዜ አባ ኖብን አስታወሱት። የእንዲናው ገዢ ወደ ሆነው ወደ አርያኖስ አቀረቡት። እርሱም ለአማልክት ዕጣን ሰዋ፣ ይህንም የምንኩስና ልብስ ከላይ አውልቅጣል አለው። አባ ኖብም ይህ ስራ ከቶ ከኔ ዘንድ አይደረግም፣ የክብር ባለቤት ፈጣሪ ኢየሱስ ክርስቶስንም አልተውም፣ የረከሱ ጣዖታትንም አላመልክም አለ። መኮንኑም በየራሱ በሆነ ስቃይ እጅግ አሰቃየው። ያም አባ ኖብ ክብር ይግባውና በጌታችን በኢየሱስ ኃይል ታግሶ ተቀበለ። ከዚህ በኋላ ወደ 5ቱ አህጉር ሰደደው። በዚያም በጉድጓድ ውስጥ ጣሉት። በውስጥም ጌታችን ከሃዲው ዲዮቅልጥያኖስን አጥፍቶ ደግ ንጉሥ ቆስጠንጢኖስን እስከ ሾሞ ድረስ 7 ዓመት ኖረ። ቆስጠንጢኖስም በነገሰ ጊዜ ክብር ይግባውና ስለ ክርስቶስ የታሰሩትን ሁሉ ፈትተው ወደ እሱ እንዲያቀርቧቸው ከእርሳቸውም እንዲባረክ ወደ አገሮች ሁሉ ደብዳቤዎች ላከ። ለመልእክተኞችም እንዲህ አላቸው፣ ሁሉንም ወደ እኔ ማድረስ ካልተቻላችሁ እጆቻችሁን በራሴ ላይ ጭነው ይባረኩኝ ዘንድ ክብር ያላቸው ታላላቆችንና መምህራን አምጡ። ከእነርሱም ውስጥ የታወቁ የአህናህ ከተባለ አገር አባ ዘካርያስ፣ ከፊዩም መክሲሞስ፣ ከአገረ ድሂን አጋቢዮስ፣ ከአገረ አላኦስ አባ ኖብ ናቸው። የንጉሱ መልእክተኞችም በየአገሮች ሁሉ እየዞሩ የታሰሩ ቅዱሳንን ከእስር ያወጧቸው ነበር። እነርሱም ደስ ይላቸው ነበር። የተመሰገነ እግዚአብሔርንም ያመሰግኑት ነበር፣ ይዘምሩሉትም ነበር። የንጉስ መልእክተኞችም አባ ኖብን ከ5ቱ ሀገር ፈልጎ የአገሩ አንጻር ወደሆነች ወደ ሀገረ በሰላ ወሰደው። በዚያም የብረት ልብስ ለብሶ ተቀምጦ ነበር። የንጉሱም መልእክተኛ አገኘውና ከእርሱ ጋር ወሰደው። ወደ እንዴናውም እስከደረሱ በመርከብም ተሳፈሩ። ክርስቲያኖችም ተሰበሰቡ። በውስጣቸውም 4 ኤጲስቆጶሳት ነበሩ። አባ ኖብም ያለ ውዴታው ቅስና ሾሙትና የቁርባን ቅዳሴን ቀደሰ። በቅዳሴውም ፍጻሜ ቅዱሳት ለቅዱሳን ብሎ ጮኸ። ይህም ማለት ንጹሕና ቅዱስ የሆነ ከስጋው ከደሙ ይቀበል ማለት ነው። በዚያን ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስን በመሰዊያው ላይ ተቀምጦ ንስሐ የገቡትን ኃጢአታቸውን ይቅር ሲላቸው አየው። ስጋውንና ደሙን ካቀበላቸው በኋላ ወደ ንጉሱ ለመሄድ ተዘጋጁ። ቁጥራቸውም 72 ነበር። 37 ሰረገላም አዘጋጅተውላቸው እያንዳንዳቸው በሰረገላ ተቀመጡ። ባለፉም ጊዜ የደናግል ገዳማት ካለበት ደረሱ። ደናግሉም ወጥተው ተቀበሏቸው። ቁጥራቸው 700 ነበረ። ከነርሱ ጋራም እስከሚሰበሰቡ በቅዱሳኑ ፊት ይዘምሩ ነበር። ወደ ንጉሱ ከተማ በደረሱ ጊዜ ወደ ንጉሱ ከመግባታቸው በፊት በውሃ ያጥቧቸውና አዳዲስ ልብሶችን ያለብሷቸው ጀመሩ። እንዲሁም ሁሉ አደረጉ። ቅዱስ አባ ኖብ ግን አልታጠበም፣ ልብሱንም አልለወጠም። ወደ ንጉስ በገቡ ጊዜ ከእርሱ ቡራኬ ተቀበለ። ቁስላቸውንም ሳመ፣ እጅግም አከበራቸው። ብዙ ገንዘብም ሰጣቸው። እነርሱ ግን ለቤተ ክርስቲያን የሚሆን ቅዱሳት በቀር ምን አልተቀበሉትም። ከዚህ በኋላ ሰላምታ ሰጥቶ ወደ ሀገራቸው በሰላም አሰናበታቸው። አባ ኖብም ወደ ቦታው ተመልሶ አረፈና ወደ ወደደው ክርስቶስ ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የሰማዕታት መርቆሬዎስ፣ ቶማስና ፊልጶስ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ሰኔ 24 በዚች ቀን አባ ሙሴ ጸሊም በሰማዕትነት ሞተ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምለተጸምዱከ ዘልፈ እለ አነብብ ተወከፍ ዜኔቴ መጽሐፈ እንተርእሰከ እግዚኦ ጸሪቀ ምሕረት ወኩፈ እምእላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አድዮ መነኮሳት ሄራን ባርኩ በዛቲ መካን እስከ ረጌሊ ቆኑስ ሕፃን ለዘጻፉ በክርታስ ወለዛ ጻፎን ዘደርስ ወለዛ አልቦ ስተረጎሙ ለሳዲስ ወለሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አሬቅተ ኩሉም ባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ይጠብቀን። በረከታቸውም ከኛ ጋር ትኑር። አምላክነ በከመ ትኮን ከመ አቡነ ዘበሰማያት